ብሩኖ አሲስት አረገ ወይኔ እንደውም የዩናይትድ ተጫዋቾች ተጫውተውን አግዘውን ነው እንጂ ማን ነው 23 24 ይደርስል ነበር በዚህ ጨዋታ ብቻ ማን ዘርክሲ ያበላሸበት አማድ ያበላሸበት ዶርጉ ያበላሸበት እምቦሞ ራሱ ሲያበላሽ መጨረሻ ላይ ግን እኔ ሳስበው ማን ነው ይሄ ኳስ ለብሩኖ አሲስት አይደለም ለብሩኖ ጎል ነው መባል ያለበት ገባ እምቦሞ ስለማይችል ብሩኖ ሲመራው እምቦሞን አጋሽቶ ነው ያገባው ጎሉን ለብሩኖ ስጡት ኧረ ወይኔ ከባርለ ኦሬዲ አንድ አሲስት አርጎ ተርፈናል ስንል አስበዋል ዩናይትድ አሸነፈ ጉዳይ አይደለም የዩናይትድ ደጋፊን ጉዳይ ሆኖ ባውን ሰዓት ያልጠብቅም ከባርለ የኛው ነገር 20 ሆነች ወይኔ ቲቲ አባቴ ወይኔ ቲቲዬ አሁን አንድ ጨዋታ ይቀራል እግሩን ቄጠማ ያርግልን እኛ አንችልም እናንተን ምላስ አንችልም ነው ማለት ተረዳኝ አይደለ ማንቸስተር 3-2 አሸንፏል እንኳን ደስ አላችሁ ያው ምንም አይጠቅማችሁም ዋና አስተጫወት የነበረው እናንተ ለአሲስቱ ነው ገብቶኛል ግን ዳኛው ይሄ ምንድነው እንዲቻላል እንዴ 16-53 በእጅ ይዞ መሮጥ ይቻላል በእጅ ይዞ መዞር ይቻላል ኳስ ይቻላል ወይ የት የመጣ ህግ ነው እንደዚህ ነው አዲስ ህግ ነው ወይ ዳኛው ሄዶ ቫር ላይ እንደ ጎበዝ ተማሪ ደብተር እየገለጠ እንደሚያጠና ተማሪ ቪዲዮን አይቶት መጥቶ ጎል ነው ይለናል መጀመሪያም ጎል ነው ብሎ አይደል እንዴ ለምንድን ነው የሚያዳክመን ለምን ያጓጓናል እኛን ራሱ እንዴ አይነት ጎል የለም በእውነት ነው የምላችሁ ለማንኛውም ብሩኖን ማለት ነው በቋጥሮ አልቻልነው ጀማው አሲስት አርጓል ገና እኔ የፈራሁት ምንድነው ቀጣይ ጨዋታ ላይ አንድ ሁለት ነገር አድርጎ በቃ ሪከርዱን በእጁ ያስገባል የመሪን ነው የምላችሁ አየሁት ዛሬ ራሱ ዶርጉ የሳተበት ኳስ ኢምቦይሞ ምን ሆኖ ነው ያንን ኳስ ሚሳል ጥሩ አይደለም እኔ የመሪን ነው የምላችሁ በቃ ኢምቦይሞ ራሱ ጥሩ አይደለም በጣም ብዙ ኳስ እያበላሹበት ነው እንጂ ልጁ ታትሩ እየሰራ ያለው በቃ ይሄንን ሪከርድ በእጁ ለማስገባት ነው ዘንድሮ ፕሪሚየር ሊጉ በጎንዮሽ ለአሲስት የሚሰጠው ከሆነ እናጣራ ጀማው እኔ አልጣሙኝ በጣም ለአሲስት ሲማማቱ እያየሁ ነው ሊሰጥ ይችላል እዛ ቤት ችግር አለ እዛ ቤት ደግሞ ለማንኛውም ኮንግራ ትርፊያንስ ከዛ ውጪ ግን ዳኛው ነገር ይታሰብበት በቃ እሱ ነው ማለት የምፈልግ ብሩኖ ብቻውን አስጨነቀኝ ዛሬ እግዚአብሔር ለማንኛውም ለብሩኖና ወዳጆቹ ኮንግራቹሌሽንስ 20 አሲስት ደርሷል በቃ እሺ በቃ 20 እኮ ይበቃል ብሩኖዬ ማግኒፊኮ ትችላለህ ግን ማን ዩናይትድ እንግዲህ ለካስሜሮም 3 ነጥብ ሰጥተው የመጨረሻ የኦልትራፎርድ ጨዋታውንም ሸኝተውታል እንደ ፕሪሚየር ሊግም ሸኝተናል ዩናይትድ አሸንፏል ከዩናይትድ ማሸነፍ በላይ ግን ብሩኖ ፈርናንዴዝ 20ኛ አሲስቱን ዛሬ አግኝቷል አንድ ጨዋታ ገና ይቀራል ማን ሪካርዱን ከናውንሪና ከዴብሮይን ጋር ተጋርቷል አንድ ጨዋታ ማን ዛሬ ኢምቦይሞ ያውላ ኳስ እየሳተን ያስደስቶኝ በቃ ዛሬ ኢምቦይሞ በትክክለኛ ሰው ነው ዛሬ ገባው እያልኩኝ ነበር ማን መጨረሻ ላይ ራሱ አግብቶ አላስደስተውም ለምንድን ነው እንደዚህ አይነት ደደብ የሆንከው እንዴ ዛሬ ግን የማልዋሻችሁ ማለት ነው ብሩኖ ፈርናንዴዝ ዛሬ 22 ምናምን አሲስት ያደርገው ነበር ደና ስትራይከር ከፊት ለፊት ቢኖርለት ማለት ኩኛ ገባ የሚያምር ጎል ምንድነው የሚሰሩት ኖቲንጋሞች ምን አይነት ክፍተት ነው እንደዚህ ክፍት ማን ስፔሻሊ ማለት ነው 3-2 ከሆኑ በኋላ በጣም ክፍት ነበር ስንት ካውንተር ነው እየሄዱ እያባከኑ የነበረው እና አማድ ምናምን ማን ብሩኖ ፈርናንዴዝ ማለት ነው እውነት ምላችሁ ዛሬ 23 ምናምን ሊያደርገው ይችል ነበር ደና ስትራይከር ከፊት ለፊት ቢሆን ዳሎት አንግል ገጨበት 21ኛውን አሲስት ሊያደርግ ሲል ዳሎት አንግል ገጨበት እንደው በሆነ ነገር ብቻ እንትረፍ ከዚህ ነገር 21 ጨዋታ ይቀራል እኩል ናቸው ገና አልሰበረው ወያለው ጨጓራህ ነደደ እንዲ በሰለ እንዲ አረረ እንዲ ሸተተ እንዲ ወያለው ፍሬ ማሟ እንዲ ተነነ እንዲ ተቋጠረ እንዲ ገብተቶቶ አለ ይሄን አንዴ በፈልገው ምን አገባኝ እኔ 3-2 ምን አገባኝ ስለማችን እኔ ያንተ ጨጓራ ተላጠ ወይ ባልተላጠም ወይ ነው ገና አንድ ይቀረኛል ታወጣለ ምድረ ወያላ ታወጣለ ተጨማሪ ክፍያ እየከፈልን ነው ማየት ያለብን ብሩኖ ፈርናንዴዝንና ስቦዝላይን እዚህ ፕሪሚየር ሊግ ላይ በስማ አረ ብሩኖ እንዴት ነው የሚችለው የራስ የቡድን ተጫዋቾች እኮ ነው ዷላ እየጎተቱ ያሉ ዘርክዚ ምንድነው የሚሰራው እምቦይሞ ምንድነው የሚሰራው ያ ባዶ ኳስ ተሰጥቶት ወደ ላይ ይሰቅላል ሌላ ቡድን ላይ ቢሆን ይሄ ልጅ 30 ምናምን አሲስት ይኖረው ነበር አቻ ሆኗል አሁን ሪከርዱን ተጋርቷል ስቦዝላይና ብሩኖ ፈርናንዴዝ ነው ይሄን ሊግ እንደዚህ እንዲሸጥ እንዲታይ እንዲወደድ ያደረጉት ያሉት ይሄ ጨዋታ ባይዘው ሁለታቻ ነው ያለቀው የኩኛ ኳስ እኔ ኩኛ እንዴት እንደምጠላው ይሄ ልጅ ሲጀመር ማለት
እዛ ሄዶ ይንሸራተታል። እንደዚህ በእጁ ያዘው አይደል እንዴ እምቡይሞ። ከዚህ በላይ ኳሱ ምን አለ እንዴ? ይወርውረው እንደ ባስኬትቦል ለምን እንደዚህ ያወረውረውም? ካልሆነ ሁለታቸው ያለቀ ጨዋታ ነው። ብሩኖ ግን እኔ ስለ ብሩኖ በቃ ይሄ ቲም ነው የያዘ። አንተና ስቦስ ላይ ሌላ ሌቭል፣ በእውነት ሌላ ሌቭል። ይመች ይገባሃል። ጉዳዩ ስለ ዩናይትድ ማሸነፍ አልነበረም። ብሩኖ 20ኛ አሲስቱን ያረጋል ወይ ነበር ጥያቄው። አድርጎታል ነው ምል ይቻላል። ማን የኔ እኮ የሲዝኑን ምርጥ ተጫዋች ራይስ ቢወስዶ ደስ ይለኛል። ይሄ ሳይወስዶ ሲቀር ሳያምም ማን ያያምም ወይ ቴሪ ዳኒ ሄንሪና ኬቨን ደብሮይነ ያደረጉትን በአንድ ሲዝን 20 አሲስት እነሆ ኦፊሻሊ ብሩኖ ፈርናንዴዝም ተቀላቅሎታል። እና ይገባው እኔ ተውት። ዩናይትድ እኮ ስንል እኮ በዚህ ሲዝን ብሩኖ ነው ገባ ብሩኖ ነው ተሸክሞ እንዲያመጣው አንድ ቲም ተሸክሞ ማለት እኔ ራሳቸው የወዳጃችን የአርሰናል ደጋፊዎች ይፈርዳሉ ይሰጠው ይላል። ይሄን ሾር ማን አንተ ምን አይነት እግር ነው ያለ ማን ከባድ እኮ ነው። በአንድ ሲዝን 20 አንድ ቀሪ ጨዋታው ባይ አንድ ቀሪ ጨዋታ ብሬክ ሊያደርገው ይችላል። ያርግለት ግን ይሄን ብቻ በማድረጉ ይገባዋል ባይ አንተ ይሄ እግሩ መመርመር አለበት። እግሩ ውስጥ የሆነ ነገር አስገብቶ እንደሚገባ ምናምን ያጠራጥራል። አረላሽ አንድ ለናቱ ሚሊየን ለጠላቱ ብሩኖ ሚጌል ፈርናንዴሽ 20ኛ አሲስቱን አስመዝግቧል። ዋን ላስት ዳንስ የመጨረሻው ጨዋታ ላይ 21ኛውን አሲስት ሪከርዱን ከሰበረ ዓለም ዋንጫውን ከበላ ባላንድ ወር ክርክር ውስጥ ነው የምታገኙኝ። እንደው የሰንደርላንድ አጥንት እሾ ሆኖ ይውጋህና ጀግኖች ተጋድለው 0-0 የወጡበትን ጨዋታ አንተ ማስቀጠል ያቅታል። ይግባብህ። አሲስት ብሩኖ ያደርግብሃል። እንደው የሲቲ 98 ክስ አንተ ላይ ይሁን። ቢስሚላህ እንዴ አዘናክቶን ዩናይትድ እንደዚህ ቀር ባላ በጣም አስተኛን 15 ነው ብለን ስንቶ ተምዘግዝጎ እዚህ ሶስተኛ መጣ። ሰው ልጠይቅ ነው የመጣው። እንዴት ነው የመጣው? አረ ቢስሚላህ ግን አንዳንዴ ኖቲንጋም 6 ጨዋታ አልተሸነፍክምና ትገግማለህ ብለን ተስፋ አደረግን። አንተ ግን ገገማ እኛ ላይ ገገምክ። እንደው ምን አለ የሆነ ነገር ተፈጥሮ በወረድክ የሆነ በቃ ይቀነስብህ ነጥብ። ደንቆሮ ማህይ ዩናይትድ አሸንፏል። ብሩኖ ፈርናንዴዝ 20ኛ አሲስቱን አድርጓል። ማለት ከስንትና ስንት ቋጠሮ በኋላ ብሩኖ ፈርናንዴዝ 20ኛ አሲስቱን አድርጓል። ጭራሽ ዛሬ ሆኖ አሲስቱን 21 አድርጎት ሰብሮት መውጣት ይችል ነበር። ምንድነው ይሄን ሁሉ አሲስት በማጭበርበር ያገኘው ነው የሚመስለው። ዩናይትድ ካውንተር አታክ በሄደ ቁጥር ወይ ጎል አለ ወይ አሲስት አለ ምናምን ብለህ ነው በቃ የምታስበው። ባዶ ነው። ምንድነው ኦልድ ትራፎርድ ላይ የማናውቀው እግር ኳስ ነው እንዴ ያለው? ኧረ በስመ በቀላል ያመጣው ነው የሚመስለው እያልኩ ሳይሆን በቃ በቀላሉ ምንም ሳይተጋ ያመጣው ነው የሚመስለው። ለዶርጉ ሰጥቶት የሆነ ሳለ ዶርጉ በላበት፣ ዘርክዚ በላበት 21ኛ አሲስት ማድረግ ይችል ነበር። ማለት እኔ 20ኛ አሲስቱን ራሱ በማድረጉ ለሱ ደስተኛ ነኝ ግን ለደጋፊዎቹ ይሄን ያህል ደስተኛ አይደለም። ገና 20 ሳይደርስ ከኬዲቢ ይሻላል በቃ አሁንማ ምናምን እያሉ ነበር አንዳንድ ጠሽ ማለት ነው። አሁንም ቻንስ አለው። ብራይተን ላይ አሲስቱን ጭራሽ ከሁሉም በልጦ 21 አሲስት አድርጎ ሪከርዱን ሰብሮ የመቀመጥ እድል አለው። እዚህ ደግሞ ኤሊዮት አንደርሰን የተባለ ሰውዬ ዩናይትድ ወይ ሲቲ እንደሚያስፈርሙት ስለሚያውቅ በቃ ራሱን እያሳየልን ነው የምልህ። አሲስት አድርጓል ዛሬም 2 አሲስት። በዩናይትድ በኩል ኩኒያ ምርጥ ነበረ፣ ተከላካዮቹ ምርጥ ናቸው። ካዝሜሮ ሰከንድ ሃፍ ምርጥ ነበር፣ ታክል እየወረደ ምናምን ደጋፊዎቹን ሲያስጮ ነበረ። ይመቻቸው። የኦልድ ትራፎርድ የሲዝኑ የመጨረሻ ጨዋታችንን ኖቲንጋም ፎረስትን 3-2 አሸንፈን ጨርሰናል፣ ዘግተናል ማለት ነው። ምን አይነት ድንቅ ጨዋታ ነው የእውነት። እኔ ሙሉ ሲዝኑን እንደዚህ ጨዋታ እየተንቆራጠጥኩ ያየው ጨዋታ የለም። 10 እየተነሳው እየዘለልኩ ሳየው የነበረው ጨዋታ ይሄ ነው። ምክንያት አንድና አንድ ይሄ ልጅ እኔ ምንድነው የሚሻለን? በትንሹ 5 ክሊር ቻንሶችን ፈጥሯል ዛሬ 5-6 የሚሆኑ ጎል ሊሆን የሚችሉ ለነ አማድ ምቦሞ መጨረሻ ላይ ዚርክዚ ተቀይሮ ገብቶ ምን አይነት ኳሶችን ሲያመክኑ እንደነበር ማለት ነው። ምን ይዋጣው ይሄ ልጅ ከዚህ በላይ ምን ያደርግ? ለማንኛውም 20ኛ አሲስቱን አግኝቷል ከነ ኦንሪ እንዲሁም ደግሞ ከኬዲቪ እኩል 20ኛ አሲስቱን አግኝቷል። የብራይተን ጨዋታ ይቀርዋል። አንድ አናጣም ከብራይተን ጨዋታ ድንቅ የሆነ ጨዋታዎችን አሳልፈናል። የሚገርም ጨዋታ ነበር ዛሬ ማንቸስተር ዩናይትድ ጨዋታ የነበረው። ካርሎስ ካዝሜሮን ሸኝተናል፣ ቴይለር ማላሲያን ሸኝተናል። ራስመስ ሆይሉንድን እዛው ኮንትራት ናፖሊ ላይ ኮንትራቱን ፐርማነንት አርጓል ማለት ነው። 50 ሚሊዮን ዩሮ ማንቸስተር ዩናይትድ አግኝቷል። ላይክ ማይክ ካሪክም የመጨረሻ ላስት ንግግሩን አድርጓል ማለት ነው።
ሰመራችሁን ተዝናኑበት፣ ኔክስት ሲዝን እንገናኛለን ሲል ተናግሯል። ድንቅ የሆነ ሲዝን አሳልፈናል። ለእናንተ ለደጋፊዎች ትልቅ ክብር አለኝ። እናንተ ባትኖሩ እዚህ አንደርስም ሲል ተናግሮ ነበረ። ካርሎስ ካዝሚሮም ቢሆን ከዚህ ክለብ ሁሉ ልዩዎቹ እናንተ ናችሁ፣ በቃ ልዩ ለኔ ድንቅ ነበራችሁ ሲል ደጋፊውን አመስግኗል ማለት ነው። በማይክ ካሪክ ስል እንግዲህ 16 ጨዋታዎችን አድርገን 3 አቻና 2 ሽንፈት ብቻ ነው ያስተናገድነው። ሌላውን ዊን አድርገናል ማለት ነው። ቀጣይ ሲዝን እንግዲህ ከዚህ በላይ ጠንክረንና የሚሻሻሉ በተለይ ፊኒሺንግ ላይ በለው ዛሬ እንደ ብሩኖ ፈርናንዴስ አይነት ክሬቲቭ የሆነ ቢሆን ክሬቲቭ ምንም እኮ በቃ ምንም ለመስጠት የማይሳሳ አይነት ተጫዋች ይዘህ ጎሎቹን አለማስቆጠር ማለት በጣም ዛሬ ያየነው ክፍተት በጣም የሚገርም ነውና ለማንኛውም እነ ኤሊየት አንደርሰንም ደግሞ ምን ያህል ማንቸስተር ዩናይትድ ቤት ውስጥ ሊያስፈልጉ እንደሚችሉ ዛሬ ያሳዩበትን ፐርፎርማንስ አይታችሁታል። ልጁ ምን አይነት 2 አሲስት አድርጎ ነው የወጣው። የሚፈጥራቸው ቻንሶች ምናምን ድንቅ ነበረ። ኤኒዌይስ ማንቼ ወደፊት ኮፒ ሊንክ ሼር ፖስት ማድረግ እንዳይረሳ። ፕሌየር ሬቲንግ ይዤላችሁ ደግሞ እመጣለሁ። ይመቻችሁ ማንቻንስ። ብሩኖ ፈርናንዴሽ አወር ፖርቹጊዝ ማግኒፊኮ በስተመጨረሻም 20ኛ አሲስቱ ማድረግ ችሏል ማለት ነው። ኧረ ወያላ በስመ አብ ቻምፒየንስ ሊግ ፋይናል የምንጫወት ነው የሚመስለው። ሰው ለአሲስት እንዲቋጠራል እንደዚህ ይቋጠራል። ኧረ በስመ አብ ከነ ሄነሪ ጋር ሪከርዱን ተጋርቷል ማለት ነው። በቀጣይ አንድ ኮርና ያጣም እየነገርኩ ነው ፓፓ እየነገርኩ ነው። ለማንኛውም የጨዋታ እንግዲህ ለካዜም መሸኛ ነበር። እኔ አንጀቴን የበለኝ በስመ አብ። እኔ ግን ከየትም ይምጣ የትኛውም ተጫዋች ማለት ነው አንድ ዩናይትድ ማሊያ ከለበሰ ዋንስ ሬድ ኦልዌይስ ሬድ የሚባለው ማለት ነው በምክንያት ነው። እነ ሸዋንስታይገር ማንበል ከምናምን ጊዜ ቆይታቸው ይልቅ ማለት ስንት ዋንጫ ካሳኩበት ክለብ ይልቅ ዩናይትድ ነው የሚያስቀድሙት አንድ የመተው ማሊያውን ከለበሱ ማለት ነውና ካዜም ልክ እንደዛ ነው። በጣም በቃ ድብን ያለ ዩናይትዳዊ ቀይ ነው ማለት ነው። እና ካዜን እንግዲህ ሸኝተናል ማለት ነው በሚያሳዝን ሁኔታ። ይመቻል። የማይክል ካሪክ ቡድን ለያዥ ለገናዥ አስቸጋሪ ሆኗል። ያራዳ ልጆች በሚገርም ሁኔታ ማለት ነው ኖቲንጋም ፎረስትን እንግዲህ 3-2 በሆነ ውጤት እንግዲህ ማሸነፍ ችሏል ማለት ነው። ሲጠበቅ የነበረው ከጨዋታው በላይ የቡድኑ አሲስት ነበረ ማለት ነው። ይሄምን በሚገባ ቡድኑ አሲስት ማድረግ ችሏል ማለት ነው። ማንቸስተር ዩናይትዶች ከካሪክ ጋር እጅግ በጣም እያበሩ ነው። ያራዳ ልጆች ማንቸስተር ዩናይትድ ከካሪክ ጋር ከየትኛውም ጊዜ በላይ በአስገራሚ ሁኔታ ወደፊት እየሄዱ ነው የሚገኙት ያራዳ ልጆች ማለት ነው። ለማንኛውም ማይክል ካሪክ ለማንቸስተር ዩናይትድ ነገሮችን እያጠበቀ ነው። እንግዲህ ሁነኛ ሰው ሆኗል ማለት ነው። አሁንም ልክ እንደዛው ነው እየቀጠለ ያለው። ምንድነው ግን ማርቲኔዝ መጎዳት የሌለበት ተጫዋች አንዱ እሱ ነው። ጉዳት እያጠፋብን ነው። እጅግ በጣም አስደናቂ ተጫዋች። በፎረስት በኩል ደግሞ ምንድነው ኤሊዮት አንደርሰን ትልቅ ክለብ ላይ መተት ያለበት ተጫዋች ነው። እጅግ በጣም አስደናቂ ብቃቱን ሲያሳይ ነበር ማለት ነው ያራዳ ልጆች። ለማንኛውም በማን ዩናይትድ 3-2 አሸናፊነት ተጠናቋል ማለት ነው። ካዚም እንግዲህ የመጨረሻ እንግዲህ የኦልትራፎርድ ጨዋታው ማድረግ ችሏል ማለት ነው። ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ አይረሳ። ይመቻችሁ። Bruno, he came from Sporting like Cristiano. He goes left, he goes right. Makes defenders look 20 አሲስት ቋጣሪ 20 ደርሶላል። 21 22 23 24 ማድረግ ይችል ነበር በዚህ ጨዋታ። ለምንድን ነው ኩኛ ብራያን ቤሞ የወጡት ማለት ጀመርኩ። ታውቃለህ ብራያን ቤሞ በእርግጥ ሲያባክንበት ነበር፣ ግን ከዛ በኋላ የተፈጠሩት ቻንሶች ለኩኛ ለብራያን ቤሞ የሚሆኑ አይነት ቻንሶች ነበሩ። እግዚአብሔርን ስንት ኳስ ባከነ። አማድ ምን ነክቷችሁ ነው? ማንቺ ለምን አይሸነፍም ዛሬ? እግዚአብሔርን ነው ብላ ብሩ 23 ምናምን አድርጎ ጨጓራቸውን ፋቅ ማድረግ ነበረበት። በእርግጥ ተቃጥለዋል፣ ተልጧል። ማንቺ የኦልትራፎርድ ላይ መለጥለጡን ቀጥሏል። ብሩኖ አሲስት ማድረጉን ቀጥሏል። እንችላለን። ማሊያችን እንዴት አባቱ ነው የሚያምረው! ሜዳችን ላይ ያለው ድባብ እንዴት አባቱ ነው የሚያምረው! የካሲሜሮ ሽኝት ብላ ኧረ በጌታ በኢየሱስ አብደን ይወጣን ዛሬ። በቃ እርክትክት ላይ እንኳን 5 ጎል ገባ እነሱም